የኢራን ጠቅላይ መሪ ተገደሉ፣ ፕሬዝዳንት ትራምፕም ማረጋገጡ። የካቲት 22 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። የኢራን ጠቅላይ መሪ አሊ ካሚኒ መገደላቸውን የኢራን ከፍተኛ ባለስልጣናት አስታወቁ። ዘገባም ይዘናል። የኢራን ፕሬዝዳንት ካሚኒ ሞተዋል ሲሉ ፕሬዝዳንት ትራምፕ ተናገሩ። እሱንም በተመለከተ ሙሉ ሪፖርቱን ይዘናል። አብራችሁን ቆዩ። የኢራን ጠቅላይ መሪ አሊ ካሚኒ መገደላቸውን የእስራኤል ከፍተኛ ባለስልጣናት አስታወቁ። የኢራን ጠቅላይ መሪ አሊ ካሚኒ በአሜሪካና በእስራኤል በተፈጸመው ጥቃት መገደላቸውን አንድ የእስራኤል ከፍተኛ ባለስልጣናት ቅዳሜ ዕለት ለሮይተርስ ተናገሩ። የኢራን ዕጣ ፈንታ ወዲያውኑ የተረጋገጠ ነገር አልነበረም። ዩናይትድ ስቴትስ እና እስራኤል ቅዳሜ ዕለት በኢራን ላይ ወታደራዊ ጥቃት ፈጽመዋል። ከፍተኛ መሪዎቿ ኢላማ በመደረግ በመካከለኛው ምስራቅ ወደ ግጭት ውስጥም ገብተዋል። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጸጥታ ይሆናል የተባለውን ጦር እንዲያስቆምና የኢራንን ገዢዎች ወዲያውኑ እንዲያወርዱ እድል እንደሚሰጧቸውም ተናግረውም ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ብለው እንዳሉት ካሚኒ በመኖሪያ ቤታቸው ላይ በተፈጸመ ጥቃት የእስራኤልና የአሜሪካ ጥቃት አካል ሆኖ መገደሉን የሚያሳይ ምልክቶች ነበሩም ብለዋል። ዛሬ ጧት በከባድ ድንገተኛ ጥቃት የአምባገነኑ የአሊ ካሚኒ ግቢ በቴህራን ልብ ውስጥ ወድቋል ሲሉም ኔታንያሁ በቴሌቪዥን የሰጡትን መግለጫም ተናግረዋል። የጨካኝ አምባገነን ለ3 አስርት ዓመታት ያህል የራሱን ህዝቦች እየጨቆነ እስራኤልን ለማጥፋት ባቀደው እቅድ ላይም ያለማቋረጥ እየሰራ ያለ በዓለም ዙሪያ ሽብር ሲያሰራጭ ቆይቷልም ሲልም ከሷል። ያ እቅድ ካሁን በኋላ የለምና ይህም አምባገነን በህይወት አለመኖሩ የሚያሳይ ምልክቶች አሉ ሲሉም ኔታንያሁም ተናግረዋል። ሁለት የእስራኤል ቴሌቪዥን ኔትወርኮች ካሚኒ በኢራን ላይ በተፈጸመ ጥቃት መገደሉንም ዘግበዋል። አሊ ካሚኒ ሞተዋል ሲሉም ካን በኤክስ አካውንቱ ላይም ዘግበዋል። የእስራኤል ቻናል 12 አንድ ምንጮችን ጠቅሶ ካሚኒ ሞተዋልም ብሏል። የአሜሪካን ባለስልጣናት በመጥቀስ አንድ የፎክስ ኒውስ ዘጋቢ እንዳሉት ዩናይትድ ስቴትስ ካሚኒ እና ከ5 እስከ 10 የሚደርሱ ከፍተኛ የኢራን መሪዎች በመጀመሪያው የእስራኤል ጥቃት መገደላቸውንም ታምናለችም ብለዋል። ኔታንያሁ በቴሌቪዥን ባስተላለፉት ንግግር ላይም ወሳኙ የአሜሪካ እስራኤል ዘመቻ አስፈላጊ እስከሆነ ድረስ እንደማያቆሙም ተናግረዋል። ዛሬ ጧት በአያንቶላ አገዛዝ ውስጥ ከፍተኛ ባለስልጣናት በእስላማዊ አብዮታዊ ጥበቃ ኮርፕስ ውስጥ ያሉ አገዛዞችና በኒውክሌር ፕሮግራም ውስጥ ያሉ ከፍተኛ ባለስልጣናትን አስወግደናል፣ እኛም እንቀጥላለን ሲሉ ኔታንያሁም ተናግረዋል። በሚቀጥሉት ቀናትም በሺዎች የሚቆጠሩ የሽብር ስርዓቶችን ኢላማዎችን እናጠቃለን ሲሉም አክለዋል። የ86 ዓመቱ ካሚኒ የኢራን ከፍተኛ ባለስልጣን የሆኑትና የኢራን መስራች ሩሃማ ካሚኒ ከሞቱም በኋላ በ1989 የኢራን ከፍተኛ ባለስልጣንም ሆነዋል። እንደ ከፍተኛ መሪ የኢራን የፖለቲካ የወታደራዊና የሃይማኖት ተቋማትን በመቆጣጠር የሀገር ውስጥ ፖሊሲን በመቅረጽና የውጭ ግንኙነቶችን በመምራት ከፍተኛ ቁጥጥርም ሲያደርጉም ነበረ ተብሏል። እስራኤል ለመጀመሪያ ጊዜ በመካከለኛው ምስራቅ ውስጥ እንዳለመረጋጋት ኃይል አድርጋ ትመለከተውም ነበር። ይህም የኢራን ታጣቂ ሀገሮች መረብ የፍልስጤም ሐማስና የሊባኖስ ሂዝቦላን ጨምሮ እንደሚደግፉም በመጥቀስም ሲከሱም ቆይተዋል። እስራኤልና ኢራን በሰኔ 2025 ለ12 ቀናት የሚቆይ የአየር ጦርነት ሲያካሂዱ የእስራኤል የመከላከያ ሚኒስቴር እስራኤል ካትስ ታላቁ መሪ ህይወታቸውን መቀጠል አይችሉም ሲሉ እንደሚገድሏቸውም ሲያስፈራሩም ቆይተዋል። ያ ጦርነት እስራኤል የኢራንን የመሬት ውስጥ የኒውክሌር ጣቢያ በመምታት ከፍተኛ አዛዦችና የኒውክሌር ሳይንቲስቶችን በመግደልና አብዛኛውን ወታደር አመራሮችን በማጥፋት ድንገተኛ ጥቃትን ፈጽማለች። የካሚኒ ግድያ ከተረጋገጠ በጦርነትና በኢኮኖሚ ችግር ምክንያት ለምትናወጥ ሀገር ሌላ ጉዳት የለውም ሲሉም ተናግረዋል።
ካሚኒ የቀዳሚውን የኮሚኒን ወግ አጥባቂ ራዕይ በማጽደቅ በሀገር ውስጥም ሆነ በውጭ ሀገር የበለጠ ግልጽ ፖሊሲ የሚፈልጉ የተመረጡ ፕሬዝዳንቶችን ምኞት ውድቅም ሲያደርጉ ቆይተዋል። በእርሳቸው አገዛዝ ወቅትም ባለስልጣናት ተደጋጋሚ ተቃውሞችን አፍርሰው ከምዕራባውያን ጋር ብዙ ግጭት እንዳይፈጠር የሚገፋፉትን የለውጥ አመራሮችንም ወደ ጎንም ገሸሽ ሲያደርጉም ቆይተዋልም ተብሏል። ኢራን በካሚኒ ዘመን በመካከለኛው ምስራቅ ተጽዕኖዋን በማስፋት ክልላዊ የአሜሪካ ጸረ ኃይልም ሆናለች። ኢራን በካሚኒ ዘመን በመካከለኛው ምስራቅ ተጽዕኖዋን በማስፋትም ክልላዊ የአሜሪካ ጸረ ኃይልም ሆናለች። የኢራን መገለል ለአጭር ጊዜ ያቀለለውን የ2015ቱን የዓለም ሀያላት ስምምነትን ደግፏል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2018 ስምምነቱን ትተው እንደገና ማዕቀቦችን ከጣሉም በኋላ ውጥረቱም ተባብሷልም ተብሏል። ከጥቅምት 7 2023 ዓ.ም ጀምሮ በሐማስ መሪነት በእስራኤል ላይ ከተሰነዘረ ጥቃትም ጀምሮ ኢራን አጋሮቿን ተዳክመዋል። ሐማስና ሄዝቦላ ከእስራኤል ከባድ ድብደባም ደርሶባቸዋል። የሶሪያ መሪ ባሻር አልአሳድ ደግሞ ለረጅም ጊዜ በቴህራን ሲደገፉ የታህሳስ 2024 ዓ.ም ከስልጣንም ተወርውረዋል። የጠቅላይ መሪነት ቦታ የተፈጠረው ከ1979 አብዮትም በኋላ ሲሆን በኢራን ህገ መንግስት ውስጥም የተካተተ ሲሆን ይህም በፕሬዝዳንቱና በፓርላማው ላይ በከፍተኛ ስልጣንም እንዲሰጣቸውም አድርጓል። ከካሚኒ ጋር በመተባበር በጠንካራ ጠባቂ ቡድን የተመረመረ የ88 አባላት ያሉት የሊቃውንት ምክር ቤትም መሪውን በይፋ ይመርጣል። የኢራን ፕሬዝዳንት ካሚኒ ሞተዋል ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የኢራን ጠቅላይ መሪ አሊ ካሚኒ በአየር ድብደባ መገደላቸውንም ተናገሩ። ትራምፕ በትሩዝ ሶሻል ኔትወርክ ላይ በታሪክ ውስጥ እጅግ ክፉ ከሆኑ ሰዎች አንዱ የሆነውን ካሚኒ ሞቷልም ብለዋል። ትራምፕ ይህ ለኢራን ብቻ ሳይሆን ለሁሉም ታላላቅ አሜሪካውያንና በዓለም ዙሪያ ካሉ በርካታ ሀገሮች የተውጣጡ ሰዎች በካሚኒና ደም በተጠሙ ወሮበላ ዘራፊዎች ቡድን ለተገደሉ ወይም ለተጎዱ ነው ሲሉም በትሩዝ ሶሻል ላይም ጽፈዋል። ካሚኒ የእኛን የማሰቢያ ችሎታና እጅግ የተራቀቀ የመከታተያ ስርዓቶቻችንን ማስወገድ አልቻለም። ከእስራኤል ጋር በቅንብር በመስራትና እሱንና ከሱ ጋር የተገደሉ ሌሎች መሪዎች ሊያደርጉት የሚችሉት ነገር የለምም ብለዋል። ይህ የኢራን ህዝብ ሀገሩን መልሶ የመቆጣጠር ትልቅ እድል ነው ሲሉም የአሜሪካውን መሪ አክለዋል። ትራምፕ ቀጥለው ብዙዎቹ የአይአርጂሲ ወታደሮችና ሌሎች የደህንነትና የፖሊስ ኃይሎች መዋጋት እንደማይፈልጉና ከኛ የመከላከያ አቅም እየፈለጉ እንደሆነም እየሰማን ነውም ብለዋል። ትላንት ማታ እንዳሉት አሁን የበሽታ መከላከያ ሊኖራቸው ይችላል፣ በኋላ ግን ሞት ብቻ ነው የሚያገኙት። አይአርጂሲ እና ፖሊስ ከኢራን አርበኞች ጋር በሰላም ይዋሃዳሉና አገሪቱን ወደ ተገባ ታላቅነት ለመመለስ አንድ አካል ሆነው ይሰራሉም ብለዋል ትራምፕ አክለውም ይሁን እንጂ ከባድና ጥርት ያለ የቦምብ ጥቃት በሳምንት ውስጥ ያለማቋረጥ ይቀጥላል ወይም በመካከለኛው ምስራቅና በእርግጥም በዓለም ላይ የሰላም ግቦቻችንን ለማሳካት አስፈላጊ እስከሆነ ድረስ ይቀጥላልም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅዳሜ ዕለት እንዳሉት ካሚኒ በመኖሪያ ቤታቸው ላይ በተፈጸመ ጥቃት የአሜሪካና የእስራኤል ጥቃት አካል ሆኖ መገደላቸውን የሚያሳይ ምልክቶችም ነበሩም ብሏል። ዛሬ ጠዋት በከባድ ድንገተኛ ጥቃት የአምባገነኑ የአሊ ካሚኒ ግቢ በቴህራን ልብ ውስጥ ወድሟልም ሲሉ ኔታንያሁ በቴሌቪዥን በሰጡት መረጋገጫም ተናግረዋል። ይህ ጨካኝ አምባገነን ለ3 አስርት ዓመታት ያህል የራሱን ህዝብ ሲጨቁንና እስራኤልን ለማጥፋት ባቀደው እቅድ ያለማቋረጥ እየሰራ እያለ በዓለም ዙሪያ ሽብር ሲያሰራጭም ቆይቷልም ሲልም ከሶታል። ያ እቅድ ካሁን በኋላ የለም፣ እናም ይህ አምባገነን በህይወት አለመኖሩን የሚያሳይ ምልክቶች አሉ ሲሉም ኔታንያሁም ተናግረዋል።